አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናቸው? ደህና ናቸው? እኔ ያለሁኝ አልሐምዱሊላህ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ክርስቲያን ወገኖችም ሰላም ብያለሁኝ። እና ዛሬ የሆነ እንትን አይቼ ነው ማለት ነው። ያኔ ከተለቀቀ ግን ብዙ ጊዜ ሆኖት ሊሆን ይችላል። እኔ ግን ዛሬ ነው ያየሁት። ቲክቶክ ላይ ያኔ ቲክቶክ አልጠቀምም። ፌስቡክ ላይ ሸር አድርገውት ሴቲቱ ባል እፈልጋለሁኝ እንዴት ያኔ በሶሻል ሚዲያ ወጥተን ባልፈለገ እኔ ገረመኝ። ወንዶቹ ምናምን አይደለም፣ ወንዶቹ ችግር የለባቸውም። ግን ሴቶቹ እዛ ወጥተው ባል እንፈልጋለን እንደዚህ እውነት ምዝገባ ናቸው ማለት ነው። ባል እንፈልጋለን ምናምን እያሉ እና ትንሽ እንትን አይደለም ማለት ሶሻል ሚዲያ ላይ እኔ ሶሻል ሚዲያ ላይ እሷ ባል እፈልጋለሁኝ እንዴት ስላለሁኝ እንደዚህ አይነት ባል ነው የምፈልገው ምናምን ብላ የመጣ ባል እውነት ባል ይሆናል ማለት የተለያዩ ሶሻል ሚዲያ ላይ እኮ ተዋውቀው የተጋቡ ስኬታማ የሆኑ ሰዎች ይኖራሉ። እኔ አሉም እኔ በሚዲያ እየሰማሁኝ ነው። ግን እሷ ሶሻል ሚዲያ ላይ ወጥታ እንደዚህ አይነት ባል ነው የምፈልገው እንደዚህ ነው ብላ ከዛ ቁጥራቸውን ተቀባብለው ምናምን ተጋብተው እኔ በኋላ እውነት መናናቅ ነው የሚመጣው። እኔ እንዲህ በእንደዚህ ሁኔታ ነው ያገኘሁሽ፣ በእንደዚህ ሁኔታ ነው ያገኘሁሽ ምናምን መባባል አለ። እኔ በፍቅር ላይ ሁልጊዜም ጠብ አለው ማለት ነው። ይሄ ምንም የሚካድ ነገር አይደለም። በፍቅር ላይ ጠብ በሚኖር ሰዓት እኔ በዚህ መንገድ እኮ ነው ያገኘሁሽ፣ እንደዚህ እኮ ነው እንደዚህ በሶሻል ሚዲያ ላይ እኔ ያልሆነ ነገር ነው እንትን የሚመጣው ማለት ነው። በኋላ ላይ እንኳን እንደዚህ አይደለም ሶሻል ሚዲያ ላይ ተዋውቃችሁ ተጋብታችሁ ምናምን አይደለም በቤተሰብ ራሱ የተጋቡ ሰዎች እኔ አሁን ላይ ትዳሩ እኔ እንትን አንልም ማለት አሁን ላይ ያለነው እንትኖች እንደ ድሮ አይደለንም። መቻል የሚባለው ነገር ብዙም እንትን አይደለንም። ያኔ እኛ ሴቶች ይሁን ማንችለው ወንዶች ይሁን የማይችሉን እሷ አለም እንደ እንትን ይለያያል ማለት ነው። ግን መቻያችን በጣም ነው እንትን ያለው። የእኛ ቤተሰቦቻችን ሲያሳድጉን ስንት ሆነው እንዲያሳድጉን እኔ ስንት መጽዋዕት እንከፍለው እንዲያሳድጉን እናውቃለን። እኔ ስንት ነገር ችለው ስንት ችግር አሳልፈው ስንት ነገር አድርገው እንደሆነ እዚህ ያደረሱን ማለት ነው። እና እኛ ዝም ብለን ዝም መተን እንዴት እፈልጋለሁ እውነት ጥሩ አይደለም። ሶሻል ሚዲያ የተገኘ ባል ማለት ነው። እኔ ወንዱ ቢፈልግ ትንሽ ችግር የለውም ይመስለኛል። እኔ የራሴን አስተያየት ነው የማስቀምጠው፣ ሌሎቹን አላውቅም። ግን ያኔ በሶሻል ሚዲያ የምንሰማው ነገር ሴቶች እንደዚህ ሆኑ እንደዚህ ሆኑ እንደዚህ ያኔ ተጠቁ እንደዚህ ሆኑ ምናምን እየተባለ ነው ያኔ የምሰሙት ነገር ነው ማለት ነው። አሁን በጣም ያኔ ተጨካክነናል ሁላችንም። ያኔ ሰውን እንደ ሰው የማናከብርበት ሰዓት ላይ ነው ያለ ነው። ሰውን ያኔ በጣም ነው ጭካኔ የበዛው ማለት ነው። እና ጭካኔ በበዛበት እንትን እንደዚህ ሶሻል ሚዲያ ላይ እንትን ብሎ ይሄን ያክል ያኔ ስለዛ ሰው እኮ ምንነት ማወቅ አለባችሁ ማለት አንድ ሰው ሶሻል ሚዲያ ላይ እንደሚታየው አይደለም። እሱ ባህሪውን ራሱ ቢናገር እንደዚህ ባህሪ ያለኝ እንደዚህ ቢል ራሱ እኔ ትዳር ላይ ስትገቡ ብዙ የሚቀየሩች ነገሮች አሉ። እኔ ሰው ያወራውን ሁሉ አይኖረውም። የሚቀየሩ ነገሮች አሉ፣ ምንም እንትን የሌለው ማለት ነው። ያወራውን ሁላ ቢኖርማ ስንት የተባባሉ ትዳሮች ምናምን አይፈርሱም ነበረ። የኔ ትዳር ፈልጋችሁት የገባ የኔ እንደዚህ አይነት ህይወት እንኖራለን ብላችሁ የገባችሁበት እና እዛ ትዳር ውስጥ ስትሆኑ የሚለያይበት እንትን አለ። በጣም ነው የሚለያየው። ውጭ ላይ ሆናችሁ እንትን የምትሉትና ውስጥ ትዳር ውስጥ ገብታችሁ የምትኖሩ ኑሮ ይለያያል። በተለይ ማትችሉ ከሆነ እንደዚህ
አንዳንድ ሰው በጣም ነው ቶሎ የሚናደደው እና አንዳንድ ሰው በጣም ነው ቶሎ የሚናደደው ማለት ነው። የኔ ቶሎ የሚናደድ ያለው ከወንድም ከሴቱም ግን በሶሻል ሚዲያ ተዋውቃችሁ ተጋብታችሁ ምናምን ከየት እንዲያገኘሽ ስለሚያውቅ ያኔ በኋላ በፍቅር ላይ ምንም ያክል ብትቀመጡ ጸብ ያለ ነው። ጸብ ትጋጫላችሁ፣ ትታረቃላችሁ። ግን ያኔ ያለሽበትን እንትን የተገኘሽበትን መንገድ ያሳውቅሻል። በእንደዚህ እኮ ነው በእንደዚህ ያኔ ትዳር ላይ ስገቡ እዛ ቦታ ስትሆኑ ነው ያንን ነገር የምታውቁት ማለት ነው። አሁን እንትን ላይ ሆናችሁ ይሄን ያላችሁ ምንም ላይመስላችሁ ይችላል። ግን ትዳር ውስጥ እዛ ገብታችሁ በምን ሁኔታ እንዴት ተገኛቸው ሲነግሯችሁ በጣም ነው ልባችሁ የሚሰበረው ማለት ነው። ያኔ ልብ ብንገዛ ጥሩ ነው። እኔ ቤተሰብ የአሁን እንትን የምታዩ ልጅ የት ሀገርን ልጅ እንደሆነ አታውቂም። በፍቅር ላይ ጠብ አለ፣ መውለድ የለ ምን አለ። የዛን ሰዓት ብትወልጂ ምን ብትይ የኔ ሀገሩ ከየት ነው፣ ቤተሰቦቹ የት ናቸው፣ የኔ ብዙ ነገር የኔ ልጅሽ ይጠይቅሻል። አብዛኛው ሴቶች እዛ ሀገር አረብ ሀገር በተለይ ያለ ነው ሴቶች እኔ የምናገባበትን ሀገር አናውቀውም። ሩቅ ሀገር እንገባና ከዛ ቤተሰቦቹ ምንድን ናቸው ማናቸው ምናምን የለም። ከዛ ሁሉም ኒካውም ምኑ እና ኒካውም የክርስቲያኖች በዛ በምትገቡበት ምናምን ያልቃል። ከዛ በኋላ ልጅ ከወለዳችሁ በኋላ የሚጠፉ ስንት ወንዶች አሉ። እንደዚህ ከወለድኩ በኋላ ከዳኝ፣ ከወለድኩ በኋላ እንደዚህ አረገኝ፣ ከወለድኩ በኋላ ስንት የሚሉ ሰዎች አሉ። ማለት አገሩን እንኳ ብታቂ ቤተሰቦቹን ብታቂ ልጅሽ ከየት እንደመጣ የማን ልጅ ነው የኔ ቤተሰቦቹ እነማን ናቸው ምናምን መባል ይታወቃል። ግን አንዳንድ ወንዶቹ ደግሞ እውነት በጣም ነው የሚዋሹት። ማለት ሀገራቸውን አይናገሩም በትክክል ኢትዮጵያ ደግሞ እና ሀገራቸውን በትክክል አይናገሩም። የኔ ሌላ ሀገር ነኝ ምናምን ይኖራቸዋል። ኸላስ የኔ የዛ ሀገር ልጅ ነው ምናምን ኢንፎርሜሽን በደንብ የለም። ልጁ ወለዳል። ከዛ በኋላ የማን ልጅ ነው አይታወቅም። የኔ የልጅሽ ጥያቄ አይመለስም። በኋላ እኮ ልጅሽ ስወልጅም የኔ ይጠይቅሻል። የኔ ዝም ብሎ እንደዚህ ተወለደ በቃ ብሎ እንትን የለም። እዛ ሀገር አረብ ሀገር ላይ ያለ ነው ወልዴን ወይም እንትን ብለን ኢትዮጵያ እኔ መቼም ቢሆን ወይ እንሞታለን ወይ ኢትዮጵያ እንገባለን። እኔ ከሁለት አንዱ እዛ ሀገር አላህ ይጠብቀን። ካልቀረን ያው ኢትዮጵያ ነው የምንገባው። በዛን ሰዓት ባልሽ የት ሀገር እንደሆነ ሳታቂ ምን ሳትይ ምናምን ከዛ በቃ እውነት ይሄን እያሰባችሁበት ማለት ነው። በሚዲያ ባለምትፈልጉ ሰዎች ይሄን ታሳቢ ያድርጋቸው። በፍቅር ላይ ጠብ አለ። እንደምታስቡ ትዳር እንደምታስቡ ላይሆንላችሁ ይችላል። እና ይሄን አሰባችሁ ነው መግባት ያለባቸው። እና ደግሞ ሸም የሚባል እኔ ይሉኝታ የሚባል ነገር አለ። በሚዲያ ቀርበሽ እኔ አሁን በሚዲያ ቀርቤ እንደዚህ ባለ እፈልጋለሁ እንደዚህ አይነት ነው። እውነት ቤተሰቦችን እፈራለሁ። እኔ ሶሻል ሚዲያ ላይ የሚጠቀሙ እንትኖች አሉኝ። ወንድም ያለ እህት አለ ምን አለ ቤተሰብ አለ። የኔ ከሌ ልጅ መባል ነው ራሱ መፍራት አለባችሁ። ሞት ይሄ ደግሞ የሚመጣው ሰው በሃይማኖትም ደረጃ እንትን በሉ። ሃይማኖቱ ማለት ሙስሊም ከሆነ እሷ ሙስሊም ከሆነች እኔ እንዴት ነው ይሰግዳሉ እንትን ይላሉ። ያኔ ይሄን ነገር ኢማን አለ ወይ ዝም ብላችሁ ትዳር ውስጥ ማገቡ ጥሩ ነው። ያኔ ይሄን አጣርታችሁ ማለት ነው። ይሄን አጣርታችሁ ነው መግባት። ፈጠራውን የሚፈራ ከሆነ መቼም አንቺን አያስከፋሽም። እና አብሽሩ በያላችሁበት ሰላማችሁ ይብዛ። ያለኝ ሀሳብ ይሄን ይመስላል። ኮመንት ላይ ያስቀምጡልኝ ማለት ነው። እናንተ ያላችሁን
ሀሳብ ኮሜንት ያስቀምጡልኝ። በያላችሁ በሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።